ፍትህ ዘግይታም ቢሆን የቁልቁለቱን መንገድ አልፋ የእውነትን በር አንኳኩታለች። በደካሞች ላይ ጉልበታቸውን በሚያሳዩ የሰውን ልጅ እንደ ቁስ በሚነግዱና የህይወትን ክቡርነት በሚረግጡ ላይ የህግ መቅሰፍት ወርዶባቸዋል። ቦታው የወላይታ ሶዶ ከተማ ዴሪ መንደር ነው። ጊዜው ደግሞ ግንቦት 2016 ዓ.ም በአንድ መኖሪያ ቤት ውስጥ የተፈጸመውና ሰብአዊነትን የፈተነው ያዘግናኝ የወንጀል ድራማ በችሎት አደባባይ የመጨረሻ ምዕራፉን አግኝቷል። እርሷ የተሻለ ህይወትን ፍለጋ ላቧን አፍስሳ ራሷንና ቤተሰቧን ለመደገፍ ነበር የመጣችው። ነገር ግን የደረሰባት መከራ የቤት ሰራተኝነቷን ብቻ ሳይሆን ሰብአዊ መብቷንም የገፈፈ ነበር። ቀጣሪ አሰሪዋ ጥበቃና ከለላ ሊሆናት ሲገባ የጭካኔ አለቃ ሆነ። የመድፈር ድርጊት ሲፈጽምባት ሰነበተ። ፍርሃቷንና ዝምታዋን እንደ አቅም በመቁጠር ክብሯን ረገጠው። ነገር ግን ግፍ ወሰን የለውም። አንድ ቀን እውነቱ አፈትልኮ እንዳይወጣና ወንጀሉም እንዳይጋለጥ በመስጋት ጨካኙ አሰሪ የመጨረሻውን የጭካኔ ጥግ መረጠ። ክቡር የሆነው ህይወቷን ባጭር ቀጨው። በዚሁ አላበቃም። የሰው ልጅ አስክሬን ይቅርና የማይረባ ቆሻሻ እንኳን በጥንቃቄ በማይጣልበት ማህበረሰብ ውስጥ የሟችን አካል በቆሻሻ ታንከር ውስጥ በመክተት ወንጀሉን ለመሸሸግና የፍትህን አይን ለማታለል ሞከረ። ነገር ግን የእውነት አይን አያንቀላፋም። የህግ እርምጃ አያጥርም። የፖሊስ መርማሪዎችና የህግ አካላት ባደረጉት ያልተቋረጠ ክትትል የጭካኔው ምስጢር ይፋ ሆነ። ጉዳዩን ሲመረምር የቆየው ፍርድ ቤትም ከባድና አስተማሪ ውሳኔውን አስተላልፏል። በቀረቡበት በሁለት ከባድ የክስ መዝገቦች ማለትም በከባድ የሰው መግደል ወንጀልና ሰብአዊ መብትን በመክፈፍ ድርጊት ጥፋተኛ ሆኖ የተገኘው ቀጣሪ አሰሪ አንደኛ ተከሳሽ በቃሉ አላምረው በቀሪው ዘመኑ የፀሐይ ብርሃንን በወህኒ ቤት ጠባብ መስኮት ብቻ እንዲያይ በእድሜ ልክ ጽኑ እስራት እንዲቀጣ ተወስኖበታል። ይህ የጭካኔ ሰንሰለት ግን እዚህ ላይ አበቃም። ሟችን ካለችበት መኖሪያ መንደር በተንኮልና በተስፋ ቃላት ታላ በማምጣት ለዚህ መከራ አሳልፋ የሰጠቻትና በሰው መነገድ ወንጀል የተካፈለችው ሴት ለምለም ሕዝቅኤል ከህግ ማምለጥ አልቻለችም። ፍርድ ቤቱ በፈጸመችው የሰው መነገድ ወንጀል ጥፋተኛ አድርጓት የ6 ዓመት ጽኑ እስራትና የገንዘብ መቀጮ ጥሎባታል። ይህ የፍርድ ውሳኔ ዛሬ በወላይታ ሶዶ ከተማ ብቻ ሳይሆን በመላው ሀገሪቱ ለሚገኙ አሰሪዎችና በሰው መነገድ ላይ ለተሰማሩ አካላት ትልቅ ማሳሰቢያና ከባድ መማሪያ ነው። ህግ ደካሞችን እንደሚጠብቅ ግፍም ፈጽሞ ተሸሽጎ እንደማይቀር በተግባር የታየበት የችሎት ውሎ ሆኖ ያልፋል።